እባካችሁ ወደ እግዚአብሔር ጩሁ። ነግሬያለሁ። ወደ እግዚአብሔር ጩሁ። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ካሁን በኋላ መፈንቅለ መንግስት እናደርጋለን። ለህዝቦቹ ግድ የማይሰጠው መንግስት አንፈልግም። ሰው በሌላው ዓለም ሂዶ ሰላም ባለበት ሀገር ሂዶ ተሰዶ በሰላም እየኖረ ነው። በሰው ሀገር በሀገሩ ስደተኛ ሆነ ምንድነው? አይገርምም? እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም። የተሰጠው መግለጫ ከገዳዮቹ ጋር ምንም ያን ያህል የተለየ ሰፊ ልዩነት የለው። ገዳዮቻችን እኮ ያሉት ቤተ ክህነት ውስጥ ነው። ገዳዮቻችን እኮ ያሉት ካባ ውስጥ ነው። ገዳዮቻችን ያሉት ቆብ ያደረጉት ናቸው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ጉዳይ ተመልሻለሁ። እንግዲህ የምንመለከተው በአርሲ የሚገኙ ወገኖቻችን እየታረዱ እየሞቱ ይገኛል። ይህን ተከትሎ የተሰጠ መግለጫ አለ። እጅግ አሳዛኝ ብዙዎችን ያስቆጣ መግለጫ ነው። ከመንግስት ነው። ያንን አስቃኛችኋለሁ። ቅዱስ ፓትርያርኩ እንግዲህ በተለያየ ጊዜ እያለቀሱ የተለያዩ መልእክቶችን አስተላልፈዋል። ያ መልእክቶች ሁሉ ዛሬም ድረስ ያገለግሉናልና ያን እንመለከታለን። የተለያዩ ቤተ እምነቶች ደግሞ የሰጧቸው አስተያየቶች አሉ። ያን እናያለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁን ፍትህ ለአርሲ ወገኖቻችን ማለታችሁንም እንዳትረሱ። እስቲ በጣም ብዙ ሰዎች በጣም በሚገርመኝ ሁኔታ ምን ክርስትና መሞት ነው መገደል ነው ምን ችግር አለ? ይሄ እኮ ከቀድሞ ጀምሮ የነበረ ነው። ስለዚህ እንደ አዲስ ለምን ታዩታላችሁ ብለው በማያገባቸው ገብቶ ሁሉ የሚሳለቁብን ሰዎች አሉ። በጣም ክርስትና በፈተና ህይወት ውስጥ ነው። ግን ከድሮ ፈተና ከቀደምቱ ፈተና አባቶቻችን ካሳለፉት ፈተና የአሁኑ ፈተና ይለያል። ለምንድን ነው የሚለየው? ተከታተሉት። ይሄ ዘመን ስንቱን አስተዛዘበን፣ ስንቱን አሳየን። ማርያምን አሁን ዝም የምትሉ አባቶች ምናምን ማለት ነው። ይሄ ቀን ያልፋል። ቤተክርስቲያን ታሪኳ እንደሚያሳየው ከዚህ አሁን ካለው የበለጠ መከራ አልደረሰባትም። ያሁኑ ልዩ የሚያደርገው እናንተ ተስማምታችሁበታል። የቀደሞቹ እንደዚህ አይነት መከራ ሲመጣ ፊት ለፊት እየሞቱ አሳይተውናል። አሁን እናንተ ደግሞ የኛን ድምጽ እያፈናችሁት ነው ያለ። ልዩ የሚያደርገው ይሄ ነው። እናንተ ራሱ መከራ ይድረስባችሁ፣ አትሙቱ፣ እግራችሁ አይቆረጥ፣ ቤተሰቦቻችሁ አይረሸኑ፣ በቆንጨር አንገታችሁ አይቆረጥ። እናንተም እንደዚሁ አትሁኑ። ሆኖም ግን ብትሆኑ እንኳን የሚያዝንላችሁ ሰው የለም። በነገራችን ላይ የሚያዝንላችሁ ሰው የለም። ደግሞ እናንተ እንኳን እንደው የሆነ መከራ ቢደርስባችሁ ያልታወቁ ሰዎች ተብሎ ነው የሚዘገብላችሁ። እናንተ ባዘጋጃችሁት ሚዲያ ማለት ነው። እርግጠኛው ነኝ የምናገረው ይሄ አሁን ዝምታችሁን ካልሰበራችሁ፣ አሁን ለምን ብላችሁ ካልጠየቃችሁ፣ ጋፍኛ እኛ ልጆች መከራ እያየ ምናምን ምእመናን እየጮሁ እያለቀሱ የምእመናንን ድምጽ ለማፈን አዲስ አጀንዳ እያመጣችሁ የተወገዘ ተቋም ፍኖተ ጽድቅን ተቀብለናል። አሁን እንደው ግን ትንሽ እንኳን እንደው አታፍሩ። እንደው በጣም የሚገርም እኮ ነው ማርያም። በእውነት በጣም ከባድ ነው። ይሄ ቀን ያልፋል። ይሄ ቀን አልፎ ግን ኦርቶዶክሳውያን መዝግቡ አደራችሁ። ሾርት ሚሞሪ እንዳትሆኑ። ያልጮኸ መምህር ድምጹን ያላሰማ ከሊቀ ጳጳስ ከታችኛው መዋቅር ድረስ እንደው በአንድም በሌላ በሆነ መድረክ ላይ ቆሞ ስለ ቅድስት ቤተክርስቲያን ስደትና ስለ ምእመናን መታረድ ያልተናገረን ሰው መዝግባችሁ ያዙት መዝግባችሁ። የገዛ ስራው አሳፍሮት ከመድረክ ይወርዳል። የኛ ጩኸት በበረከተ ቁጥር፣ የኛ ጩኸት በጨመረ ቁጥር ሰው በስራው አፍሮ ራሱ ይተዋል። ከዚህ በኋላ መግለጫ ማንበብ ራሱ መግለጫ ማውጣት ራሱ ያሳፍራቸዋል። በነገራችን ላይ ግን እኔ እናንተ ተስፋ መቁረጥ የለብንም። ጩሁ፣ ድምጻችን ይሰማበሉ። አሁን አስተባባሪ ኮሚቴው ያወጣውን መግለጫ አይታችሁ እያንዳንዷን ተግባራዊ አድርጉ። አትሰላችሁ፣ አንሰላች። አይዞን። እንደተከታተላችሁት ነው የቀደምቱ አባቶቻችን ራሳቸውን ቅድሚያ ሰጥተው ለመንጋቸው ታማኝ ሆነው እነሱ አልቀው ነው መንጋን አሳርፈው እረኛ ትክክለኛ እረኛነት የነበረበት ነው። ዛሬ ግን ብፁዓን አባቶቻችን እንግዲህ ከሁለት ብፁዓን አባቶች ውጪ ምንም የሰማነው ድምጽ የለም። ብፁዕ አቡነ ሄኖክና ብፁዕ አቡነ ይስሐቅ ናቸው። እንግዲህ ብፁዕ አቡነ ይስሐቅ በቦታው በመገኘት እርዳታ ሲያደርጉ ሲያዝኑ ያየን። ብፁዕ አቡነ ሄኖክ ደግሞ እንግዲህ በደቡብ አፍሪካ ሆነው መልእክቶችን እያስተላለፉ ሀዘናችንንም አብረው እያዘኑ አይዟችሁ ልጆቼ እያሉ ሲያበረቱ ያየነው ማለት ነው። ስለዚህ የዚህ ፈተና ከቀደምቱ አባቶቻችን የሚለይበት ምክንያት ወንድማችን በሰፊው ገልጾታል። ምንም ልል አልፈልግም። እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን እያል የተለያዩ አካላቶች የተለያዩ ቤተ እምነቶች ድምጽ ሆነዋል። ያንን ድምጽ እስቲ ላስቃኛችሁና ወደ መግለጫው እናልፋለን። በአርሲ ለሚጨፈጨፉ እህት ወንድሞች
ፍትህ በአርሲ ለሚጨፈጨፉ ለሚታረዱ ለሚገደሉ በጥይት ለሚደበደቡ ክርስቲያን እህት ወንድሞቼ ኢትዮጵያ ወዴት እየሄደች እንደሆነ እኔ አሁን ግንስ ግራ እየገባኝ ነው። አባቶች እስከሚያለቅሱ ድረስ የእንባ ትርጉም ያልገባው ትውልድ እንባ ምን ማለት እንደሆነ ያልገባው ትውልድ ጋይሶች እኔ አሁን እሳት ኢትዮጵያ ላይ እንዳይዘንብ እየፈራው ነው። እሳት አንዴ ሙስሊሙ ይታረዳል፣ አንዴ ክርስቲያኑ ይታረዳል። ምን አይነት ዘመን ላይ ነው የደረስነው? ክርስቲያን እህት ወንድሞቼ፣ ሙስሊም እህት ወንድሞቼ ሼር አድርጋችሁ ይሄንን ጉድ ለዓለም ማሳየት አለብን። ዓለም ይወቀው፣ በቃ ዓለም ይወቀው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም አሜን። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ሁላችሁንም በእግዚአብሔር ስም ፍጹም ሰላም እያልኳችሁ እስቲ ለቅዱስ ሲኖዶስ አንድ ጥያቄ አለኝ። ጥያቄን ሼር አድርጋችሁ እንድታደርሱልኝ በእግዚአብሔር ስም እጠይቃችኋለሁ። ጥያቄ እኛ መሪያችን አስተዳዳሪያችን ጥላታችንን የሚበቀልልን የድንግል ልጅ ኢየሱስ ክርስቶስ ነው። ከዚህ ውጪ ሌላ የለንም እና የድሮ አባቶቻችን በቅዱስ ሲኖዶስ ላይ የተቀመጡት በኢትዮጵያ ላይ መቅሰፍት ሲመጣ፣ ረሃብ ሲመጣ፣ የምድር መናወስ ሲመጣ፣ ቸነፈር ሲመጣ፣ ጦርነት ሲመጣ የሚያውጁት አዋጅ አለ። እሱም የምህላ አዋጅ ይባላል። ስለዚህ አሁን ባለንበት ዘመን ክርስቲያኖች እየተጨፈጨፉ ደማቸው ልክ እንደ ክረምት ዝናብ እየፈሰሰ ከመኖሪያቸው ቤት እየተፈናቀሉ ከልጅነታቸው ጀምሮ ያፈሩትን ንብረት እየተዘረፉ ታፍነው እየተወሰዱ ገንዘብ እየከፈሉ እየወጡ አባቶቻችን ካህናት በመኖሪያቸው ቤት ውስጥ እየገቡ እየታረዱ አስከሬናቸው በእሳት እየተቃጠለ ባለበት ሰዓት ይሄንን ቅዱስ ሲኖዶስ ሳይሰማ ቀርቶ አይደለም። ስለዚህ ጥያቄ አሁን በቅዱስ ሲኖዶስ ላይ የተቀመጣችሁ አባቶቻችን ለምንድን ነው ከናንተ እግዚአብሔር አምላክ ጥላታችንን እንዲበቀልልን የመጣውን መቅሰፍት እንዲያበርድልን ልክ እንደ አባቶቻችን ለ3 ቀንም ይሁን እንደ ነነዌ ሰው ህዝብ ለ7 ቀንም ይሁን ለ14 ቀንም ይሁን ለ21 ቀንም ይሁን ለ41 ቀንም ይሁን ከዛ በላይም ይሁን ለምንድን ነው እሱ ከናንተ የምህላ አዋጅ ያልታወጀበት? ይህንን ጥያቄ እንድትመልሱልኝ በእግዚአብሔር ስም እጠይቃለሁ። ኦርቶዶክስ የሆናችሁ ሁሉ ይህንን ጥያቄ ለሚመለከተው አካል እንድታደርሱልኝ በእግዚአብሔር ስም እጠይቃችኋለሁ። አመሰግናለሁ። በምስሉ ላይ የምትመለከቱት ህፃን ትናንትና ወላይታ ሶዶ ያለው እዛ ክርስቲያን ሆስፒታል ሄጄ አይቼው ነበርና ዛሬ ደግሞ እግሩ ተቆረጠ የሚል ዜና ተመለከቱ። የዚህ ልጅ በጣም የሚያሳዝነው ፓርት ምን መሰላችሁ? አንደኛ አርሲ ላይ ነው እንደምታውቁት ይሄ ልጅ በግፍ እንደዚህ አይነት ጉዳት የደረሰበት ይህ ህፃን በጨካኞች በአረመኔዎች ማለት ነው። ይህን የህፃናት እልቂት እየተመለከት ክርስቲያን ነኝ ብለህ ድምጽ መሆን ካልቻልክ እውነቱን እነግርሃለሁ፣ አንተ ክርስቶስ ልብ ሳይሆን ገና ድንጋዩን ልብ አላወለቅ። ከአንተ ክርስትና የቢታንያ ድንጋዮች እንደሚሻሉ እወቅ። ምክንያቱም የቢታንያ ድንጋይ እንኳን ለአሕዛብ ምሳሌ ሆነው በመጽሐፍ ቅዱስ ላይ ተጠቅሰዋል። ስለዛ የኛ ወንጌል የሚያስተምረን የሚያስተላልፈው ፍቅርና ፍቅር ብቻ ነው። ስለዛ ልባችሁን እልከኛ ባታደርጉ ድምጽ መሆን ብትችሉ ድምጽ ሁኑ። አሊያም የማይሆን ነገር ከምታወሩ ዝምታን ብትመርጡ መልካም ነው እላለሁ። ደግሜ ፍትህ ለአርሲ ክርስቲያኖች በጠቅላላ። ኤርምያስ በትንቢቱ እንደዚህ ሲል ሰማሁት። ራሔል ከሐዘኗ መጽናናትን እምቢ አለች፣ ልትረጋጋም አልቻለችም። ልጆች አልሆኗትምና መረጋጋትን እምቢ አለች። ስለ ሞቱባት ልጆቿ መረጋጋት ተሳናት ሲል ሰማሁት ኤርምያስን።
እኔ ይችን ራሔልን የማውቃት በመጽሐፍ ቅዱስ ነው። በአካል የማውቃት የኔዋ ራሔል ቤተክርስቲያን ናት። ስለ ልጆቿ ሁል ጊዜ የምታነባ መረጋጋት የተሳናት እንባዋ ያልታበሰላት የኔዋ ራሔል ቤተክርስቲያን ናት። የመጽሐፍ ቅዱሷ ራሔል በግብጽ ያለችው ራሔል 2 ልጆች ሞተውባት ነው ከሐዘኗ መረጋጋት የተሳናት። የኔዋ ራሔል ቅድስት ቤተክርስቲያን ስንት ልጆቿን ቀበረች? ፍትህ በልጆቿ ሞት ምክንያት እንባዋ ላልታበሰው ለቤተክርስቲያን፣ ፍትህ በአርሲ ለሚገደሉ ኦርቶዶክሳውያን፣ ፍትህ እረኞቻችን ግዴላችሁም ያጎሏችኋል፣ በጎቻችሁን ጠብቁ። ገዳዮቻችን እኮ ያሉት ቤተ ክህነት ውስጥ ነው። ገዳዮቻችን እኮ ያሉት ካባ ውስጥ ነው። ገዳዮቻችን ያሉት ቆብ ያደረጉት ናቸው። ለማልጩ ለማ ወጥቼ ልጩ? እስቲ ንገሩኝ። ሰላም ኦርቶዶክሳውያን ወዳጆቼ፣ ጓደኞቼ፣ ቤተሰቦቼ፣ ዘመዶቼ፣ የቲክቶክ ፋሚሊያን ብዙዎቻችሁ በኢንቦክስ ርች ለምን ዝም አልሽ? ኤልዬ ለምን ዝም አልሽ? የውራይ ልጅ ለምን ዝም አልሽ? የውራይ ልጅ ለምን ዝም አልሽ? በጣም ብዙ ኮመንት ወጥቼ ጮኬ ድምጽ መሆን እና ጉዳዩ መቆም በቻለና እኔ ባበርኩ ልብሴና ውድልቄ አደባባይ ላይ በርኩላችሁ ቤቴ ውስጥ ቁጭ ቤ ከማልቀስና ለእግዚአብሔር ከመናገር ውጪ ማደርገው ምፈይደው ነገር የለም። አላውቅም የሆነ ጊዜ የጠበቀ የሚመጣ የኦርቶዶክሳውያን ግድያ እኔ አልገባኝም። ግን እኔ እጃችን መቀሰር ካለብን ምን ቀስረው ቤተ ክህነቱ ላይ ነው። እኔ ይሄ ሁሉ ምሁር ያላት ቤተክርስቲያን፣ ይሄ ሁሉ ባለሙያ ያላት ቤተክርስቲያን፣ እንደዚህ ለሰማይ ለምድር የከበዱ አባቶች ያላት ቤተክርስቲያን፣ ሀገርን እንደ ሀገር የሚያስተዳድር ገንዘብ ባጀት የሚወጣባት ቤተክርስቲያን እንዲህ በየአመቱ በየ2 አመቱ በየ3 አመቱ አጀንዳ የተሰጠ ልጆቿ ሲያልቁ ዝም የሚል ጳጳስ ለኔ ጳጳስ አይደለም፣ አባት አይደለም፣ ሊሆንም አይችልም። ከዚህ በኋላ አውደ ምሕረት ላይ አባታችን መጡ ቡራኪያቸው ይደረሱ ስል አሜን ምለው አባት የለኝም። ማለት ምችለው ይሄንን ብቻ ነው። በቃ እኔ የለኝም። አም ሶሪ እንድል አስገድዳችሁናል። እየሞትን ወጣችሁ አንድ እናንተ እኮ ያን ካባ ስትይዙ እኮ ያን መስቀል ስትይዙ እኮ ዓለምን ክዳችኋል። እኛ ከናንተ የተማርነው ከአባቶቻችን ከቀድሞ ከቅዱሳን ከሰማዕታት ከአባቶቻችን የተማርነው እናንተ የሚያስተማራችሁን እሱን ነው። ጳጳስ ስትሆኑ እኮ ዓለምን ክዳችኋል። ዓለምን የካደ ሰው መታሰርን ይፈራል። ዓለምን የካደ ሰው ሞትን ይፈራል። እናንተ እንኳን ያስተማራችኋቸው ልጆቻችሁ ከሆኑ አሁን እቺን ማተባል በጥስም ብሎ የሞተ ያለው ያኮ የሞተው ወጣት እኮ ገዳዮቻችን የኛን ሃይማኖት እኛን ተከተለን ሲለው እኮ እሺ ብልኮ አይገሉትም። ግን የሰማዩ አምላኩን ነፍሱን አምላኩን መርጦ ነው የሚገደለው። መርጦ ለአምላኩ የሚሞተውን ወጣት ለዛ ወጣት ድምጽ መሆን እናንተ ለምን ፈራችሁ? ለምን? በእናንተ ምክንያት እዚህ ሶሻል ሚዲያ ላይ ያሉ ወጣቶች እየታፈሱ እየታሰሩ አይደል? በእናንተ ምክንያት ለእናንተ ድምጽ በመሆን እናንተ እንዳታዝኑ፣ እናንተ እንዳትከፉ፣ እናንተ የመንጋው ጠባቂዎች ናችሁ እያሉ ወጣቱ ለእናንተ ብሎ አልታሰረም፣ ለእናንተ ብሎ አልተገደለም። በእናንተ ምክንያት ሻሸመኔ ያልተቃጠለችም። ዛሬ የማንም በዋቃ የማንም ፖለቲካ ማስፈጸሚያ የማንም ክፍት አፍ እየወጣ እግዚአብሔር ለኔ ተበቀለልኝ። እግዚአብሔር ለሰው አይበቀል። ያውላችሁ እግዚአብሔር ሁሉንም ነው የፈጠረው፣ ቅዱስንም
ኃጢአተኛውንም ገዳዩንም አስገዳዩንም የፈጠረው እግዚአብሔር እግዚአብሔር ለዛኛው ተከላክሎለት ይሄኛውን የሚገልበት ምክንያት የለው። እየበደልነው እናንተ እንኳን ስትሰድቡት እናንተ እንኳን ስትንቁት አምላካችሁን እግዚአብሔር እድሜ ጊዜ ቻንስ የሚሰጠን አምላክ ነው ያለን። እኛ የምናምነው እሱ ነው። እኔ ይሄኛውን አምላኬን የማምነው ለዛ ድንጋይም ይወገር እየተፋውበትም ይቅር በላቸው የሚልልኝ አምላክ ነው እንጂ ያለኝ እኔ የማምነው የምከተለው የምሰግደው ለሱ ነው እንጂ እኮ እኔ ኃጢአተኛ ነኝ። እኔ እኮ በጣም በደለኛ ነኝ። እኔ እኮ ቆሻሻ ነኝ። በየትኛው ጽድቅ ስራዬ ነው እኔ እግዚአብሔር ለኔ አላውቅ ቃል ራሱ የለኝም። ማወራው አማርኛ የለኝም። ላስረዳ አልችልም። እና ኢንቦክስ ላይ መታችሁ የልዬ የምትሉኝ እህቶቼ ወንድሞቼ ባረግ ምችለው ነገር ቢኖርና ባረግ ባተርፍ ወገኔ ምንኛ በታደልኩ ምንኛ በታደልኩ። በጣም አዝናለሁ። እግዚአብሔር ምስክሬ ነው። በጣም አዝናለሁ። ግን አንድ ነገር አውቃለሁ። እግዚአብሔር በመንግስቱ አለ። እግዚአብሔር ይፈርዳል። የእግዚአብሔር አይረዝም እና መልካም ቀን ይሁንላችሁ። በዚህ ሐሳቤም የተቀየማችሁ ካለ ምንም ማድረግ አልችልም። ከሃይማኖት የሚበልጥብኝ እዚህ ዓለም ላይ ምንም ነገር የለም። ብዙ ባወራው ብዙ በተናገርኩ ግን እግዚአብሔር ይፈርዳል። እሱም ብቻ ነው ማለት የምችለው እና እንጸልይ። እናመሰግናለን። በርካታ የእስልምና እምነት ተከታዮች ከጎናችን ሆነው ይህንን ሲያወግዙ ነበር። እኛ ኦርቶዶክሳውያን እንኳን ግዴታችን ነው፣ እየተገደልን ስለሆነ እየሞት ስለሆነ ግፍ እየደረሰብን ስለሆነ ድምጽ መሆን ያስፈልገናል። ድምጽ መሆን አሁንም ድምጻችንን አናቋርጥም። እንግዲህ የሚዲያው ዘመቻም ተራዝሟል። እስከ መቼ እንደተራዘመ ስሙት ከወንድማችን። የተወደዳችሁ ኦርቶዶክሳውያን ከሰኞ ጀምሮ እንግዲህ እያደረግን ያለ ነው የሚዲያ ዘመቻ ንቅናቄ አለ። ይህንን ዘመቻ እያደረግንበት ባለንበት ጊዜ በኢትዮጵያ አሁንም ሰዎች እየተገደሉ ይገኛሉ። ስለዚህ ይህንን ዘመቻ የምናቆመው ለጥያቄያችን መልስ እስካገኘን ድረስ ነውና ዘመቻውን ኮሚቴው አስተባባሪው ኮሚቴ እስከ እሁድ ጥቅምት 30 ድረስ አራዝሟልኝ። ይህንንም አስመልክቶ መግለጫ አውጥቷልኝ። በመግለጫው ላይ 11 ነጥቦች ተቀምጠዋል። እነዚህን ነጥቦች መግለጫውን በመመልከት እንድንተገብር ለማሳሰብ እወዳለሁ። መልስ እስካልተመለሰልን ድረስ የምናቆመው ጥያቄ የምናቆመው ዘመቻ አይኖርም። ከጎናችን እንደምትሆኑ ሙሉ እምነት አለን። እናመሰግናለን። እንግዲህ የሚዲያ ዘመቻው ተራዝሟል እስከ ጥቅምት 30 ድረስ እስከ እሁድ ድረስ መልስ እስክናገኝ የሆነ መፍትሄ ነገር እስኪመጣ ድረስ እንግዲህ ፕሮፋይሎቻችንን በመቀየር ፍትህ ለአርሲ ወገኖቻችን እያል እንቀጥላለን ማለት ነው። ይሄ ነገር እስኪያቆም። እሺ መንግስት የሰጠው መግለጫ ምንድን ነው? እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም፣ ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው ይላል። መንግስት እንዲህ ነው። እየተቀበሩ እያየን፣ እግራቸው እየተቆረጠ እያየን፣ እያለቀሱ እያየን መንግስት ምንም ነገር የለም ሰላም ነው፣ ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሸዋወድን ያለ ነው። እንደዚህ ነው። ይህንን ቪዲዮ አርሲ ውስጥ ለሚገኙ የሀገር ሽማግሌዎችና ለሃይማኖት አባቶች ኮፒ ሊንክና ሼር አድርጋችሁ አድርሱልኝ። እውነት በሃይማኖት ሽፋን ሀገር ለማበጣበጥ አንድ ቤተ እምነት ከአንድ ቤተ እምነት እንዳይስማማ እያደረጉ ያሉ አካላቶች ካሉ አንድ ኢትዮጵያ ውስጥ እንደሚኖር ዜጋ እነዛን ሰዎች በሶሻል ሚዲያ ይቃወማል። እውነታው ግን ያ አይደለም። እናንተም ጠንቅቃችሁ ታውቁታላችሁ። በማህተቡ ኦርቶዶክሳዊ በመሆኑ ኦርቶዶክሳዊ አማኝ በመሆኑ ተለይቶና ተመንጥሮ አርሲ ውስጥ እስቲል አሁን ድረስ እየተገደለ ነው። ኦርቶዶክሳዊ አማኝ በመሆኑ ቀና ብሎ መሄድ አይችልም። የሀገር ሽማግሌ የሃይማኖት አባት ከሁለቱም ጎራ ገለልተኛ ነው፣ ወገንተኛ አይደለም። መሃል ላይ ቆሞ አንተምተው ወደ ሰላም ነው፣ ሀገር ሰላም ይሁን፣ ቀየ ሰላም ይሁን፣ አካባቢ ሰላም ይሁን ብሎ ሰብኮ አንድ አድርጎ እንዲኖሩ የሚያደርግ ነው የሀገር ሽማግሌ የሃይማኖት አባት ምን እስከማውቀው ድረስ። ግን እውነታው ያ አይደለም። ኦርቶዶክሳዊ አማኝ በመሆናቸው
የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ በመሆናቸው ተለይተው ተመንጥረው እየተገደሉ ነው። ይህንን አስቁም። በሃይማኖት ሽፋን ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ሽፋን አድርገው ፖለቲካም እየሰሩ ሀገርም እያበጣበጡ ያሉ ሰዎች ካሉ ግንባር ቀደም የምቃወማቸው እኔ ነኝ። እጅግ በጣም ያሳዝናል። በእውነት ሃይማኖትን ተገን እያደረጉ ያሉ ናቸው። ማን ነው ሃይማኖትን ተገን? እንግዲህ እኮ እያየን ነው በጋድ አይደል? እንኳን እዛ አርሲ ያለ ይቅርና እኔና እናንተን በሚዲያዎች ቀን በቀን ሰው ሲሞት፣ ቀን በቀን ሲቀበር፣ እግር ሲቆረጥ፣ አካላቶቻቸው ተሰፍተው በሆስፒታል ተኝተው የተረፉትን እየተመለከትን አይደል? በእውነት ይሄ ሃይማኖትን ተገን አድርገው እንዲህ የሚያባብሱ ሰዎች ካሉ እኛም እንቃወማለን። ትክክል አይደለም። በፍጹም ሌላ ኃይል ሃይማኖትን ተገን አድርጎ እርስ በርስ ለማፋጀት የሚሆን ከሆነ ከዛሬ ጀምሮ ተቃውሞን ጀምር። ግን ይሄ ነው የተፈጠረው። እስቲ እንግዲህ የዚህን ሁሉ በምን እናረጋግጣለን? ጠቅላይ ቤተ ክህነቱና የሃይማኖት ተቋማት እንግዲህ አጣሪ ልኡካን ወደዚህ ቦታ ልከዋል። ከትላንት ወዲያ ጀምሮ ከ26 ጀምሮ ከ25 ጀምሮ ሲያጣሩ ነበር። ምን ይዘውልን እንደሚመጡ ደግሞ እንመለከታለን። ነገር ግን ሃይማኖትን ተገን አድርጎ አይደለም። ለምን ሰው እየሞተ እያየን ነው። በየዕለቱ እየተረሸነ እያየን ነው። ያውም የሚገደለው ደግሞ ባለማህተብ ነው። የሌላ ቤተ እምነት እንኳን ሞተብኝ ተገደለብኝ ሲል አልሰማንም። ባለማህተብ ኦርቶዶክሳውያን ናቸው እየተገደሉ ያሉት ማለት እና ድምጻችንን ማሰማታችንን እንቀጥላለን። ወደ ቅዱስ ፓትርያርኩ መልእክት እንለፍ። ሰው በሌላው ዓለም ሂዶ ሰላም ባለበት ሀገር ሂዶ ተሰዶ በሰላም እየኖረ ነው። በሰው ሀገር በሀገሩ ስደተኛ ሆነ። ምንድነው? አይገርምም? አዎ። ታዲያ ይሄንን እግዚአብሔር አምላክ ያርቅልን። ሁለተኛ አሳየን። እንግዲህ እግዚአብሔር አምላክ ይህንን አዲሱን ዓመት ያ ሁሉ መከራና ስቃይ አሳልፎ ህዝባችን ህዝበ ኢትዮጵያ በሙሉ ደህና እንዲሆን በሰላም ወጥቶ እንዲገባ በሰላም ልጆቹን እንዲያስተምር በሰላም በሀገሩ በሰላም እንዲኖር ባዕድ አልመጣበት። ባዕድ ወራሪ እኮ ሲመጣ እኮ ባዕድ ነው። ሰው ወገን በወገኑ ላይ እንዲህ ማድረጉ ነው የሚያስደንቀው። በእውነቱ ሀገሩ ሰፊ ነው። ሀገሩ የጋራ ነው። ሀገሩ የእግዚአብሔር ነው። እንዴት እንደዚያ ሁሉ ይሆናል? ሁላችሁ ወደ እግዚአብሔር ጩሁ። ነግሬያለሁ። ወደ እግዚአብሔር ጩሁ። ክርስቲያኖች አይታደኑም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ስላሴ ገኛውያን ናቸው። የስላሴ ልጆች ናቸው ሁላችሁ። ምሽግ አያዋጣ፣ መሳሪያ አያዋጣ። ማመን በእግዚአብሔር በኃያሉ እግዚአብሔር ብቻ ነው። ስሉስ ቅዱስን መጠጋት ነው። ክርስቲያኖች በእግዚአብሔር እንደ ልማዳችን የምንመካው በእግዚአብሔር ነው። ከእግዚአብሔር ውጭ መመኪያ የለንም። እኛ በአየር በሮ በምድር ተሽከርክሮ መድፍ ጭኖ የመጣውን ነው በውዥግራ በናስ ማሰር ጠዝጥዘው አባቶቻችን በጸሎት ነዝንዘው ድራሹን ያጠፉት። ስለዚህ በእግዚአብሔር ትምክህታችን በእግዚአብሔር ይሁን። ወንድማማች መተራረድ የለበትም። የወንድማማች ደም የሚፈስባት አይደለችም ኢትዮጵያ። የተከበረች ሀገር ናት። ሀገረ እግዚአብሔር ናት። 24 ሰዓት ስሙ የሚጠራባት ናት። ይህን ለማስቀረት ምን ያሯሩጣል? አይቀርም ደግሞ በምንም አይነት የእግዚአብሔር ምስጋና ከኢትዮጵያ አይቋረጥም። አዎ ወደ እግዚአብሔር መጫው ነው። ብፁዕ አቡነ ቀውስጦስና ብፁዕ ቅዱስ ፓትርያርኩ አቡነ ማትያስ ሰምታችኋል። ወደ እግዚአብሔር መጫው ነው ያለብን። ዛሬ እኮ መድኃኔዓለም ነው። ለምሳሌ ጥንተ ስቅለቱ የሚከበርበት ትልቅ በዓል ነው። እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ ምንባባልበት ዕለት ነበር።
ነገር ግን እንዲህ አይነት መከራ ውስጥ ፈተና ውስጥ ነው ያለነው፣ በስቃይ ማለት ነው። የወገኖቻችን ደም የወገኖቻችን ሞት ያሰቃየናል። ባለማህተብ በመሆናቸው ስለ ሃይማኖታቸው እየተገደሉ ስለ ሃይማኖታቸው የሚቆምላቸው ሰው ጠፍቷል። እነሱ ግን ለሃይማኖታቸው ዕቅበተ እምነትን እያሳዩ ነው። ያውም ምንም አይነት የመንፈሳዊ ትምህርት ብቃት እንኳን ሳይኖራቸው በሃይማኖታቸው ለማህተባቸው ታማኝ ሆነው ማለት። ዛሬ እናውቃለን ተምረናል የምንል አካላቶች ግን ድምፅ እንኳን እየሆናቸው አይደለም፣ አይዟቸው እያልናቸው አይደለም። ወደ እግዚአብሔር መጮህ ግን ያስፈልጋል። ሰው በውጭ ዓለም እንደ ልብ ይኖራል እንደፈለገው ዜግነት አግኝቶ ዘመዶቻችን ወገኖቻችን እናንተም ለምሳሌ በውጭ የምትከታተሉ በሰው ሀገር በደስታ እየኖራችሁ ሰው በሀገሩ ላይ እንዴት በሀገራችን በምድራችን ያው እንግዳ ተቀባይ እየተባለ እርስ በርስ እየተራረድን ነው። አሁን ደግሞ እንግዲህ ጦርነቱም ተጀምሯል። ከጦርነት አትጡ የተባልን ይመስል ህወሓት ትላንትና በአፋር ጦርነቱን እንደጀመሩ ሰምተናል። እጅግ በጣም አሳዛኝ ነው። እንግዲህ አንዳንዱ ሰዎች እየሞትን እንበዛለን የሚሉ አካላቶች አሉ። እኛ ክርስቲያኖች እየሞትን እንበዛለን፣ ቀኝን ሲመታ ግራህን ስጥ የሚል አባባል እንግዲህ መጽሐፍ ቅዱሳዊ ቃል ነው። ያንን ቃል ግን እንዴት መጠቀም እንዴት መተርጎም እንዳለብን ሳይገባን አጣመን እንጠቀመዋለን ማለት ነው። ስለዚህ እየሞትን እንበዛለን የሚለው ምንድን ነው? እየሞትን እንበዛለን የሚለው የምንማረው ነገር በተለየ መንገድ ተተርጉሞ እኛ ላይ ራሱ ተጽዕኖ አልፈጠረብንም። እነዚህ ነገሮች እንዳንረዳ አዚም አልሆነብንም። ለበለ ቅዱስ ጳውሎስን ቃል ወስጄ ወይም አስተምሯችን አለን። ችግሩ ግን አረዳዳችን ነው። የተሰለቡ ጥቅሶች ይባላሉ። እነዚህ አላግባብ የሚጠቀሱና ጠላቶቻችንን አፍ ለማስያዝ አንዳንደኛ ደግሞ ሳናቅ በተሳሳተ መንገድ የምንተረጉማቸው አሉ። ያን አንድ ፊትን ሲመታ ሌላውን ተው የተባለ ለወንድም ነው። ሲጀመር ይሉንታ ላለው ህሊና ላለው ነው። አንድ ፊት በጥፊ ቢመታ ሁለተኛውን ሲሰጡለት አይደግምም፣ እንዳውም ይብረከረካል፣ መሬት ላይ ነው የሚወርቀው። ምክንያቱም ህሊና አለው። ከዛ ውጭ ላለ አይደለም። ያማ የሚፈልገው ሁሉን ነው፣ እድልም አይሰጥም። ወይ የሚፈልገው አንገትን ነው ወይ ሁሉን ነገር ነው። ስለዚህ ይሄ ለምን እንደተባለ ኮንቴክስቱን ወይም አውዱን ካለመረዳት ምን ለምን ተባለ የሚለውም ካለመረዳት ይሄ እየሞትን እንበዛለን ምናምን የሚሉ በእኛም በተሳሳተ መንገድ የሚገለጹ ነገሮች ይኖራሉ። እንዲህ አይነት ነገሮች ደግሞ ይሄ ኮምፎርት ዞንን ጠብቆ ለመኖር ይመቻሉ። በቃ እኔ ምን ቸገረኝ እንዲህ ተብሏል ታገሱ ተብሏል ምናምን እያለ ስንፍናውን መንፈሳዊ ያስመስለዋል፣ ፍርሃቱን መንፈሳዊ ያስመስለዋል። አይደለም። ቤተክርስቲያን ሁሉም ትምህርት አለ፣ ትምህርተ ተግሳጽ አለ። ጌታችን ፈሪሳውያን ገስጿል። አሌ ለክሙ ጸሐፍተ ፈሪሳውያን እውራነ ልብ እያለ ልባቸው የታወረ በውጭ ስትታዩ የተለሰነ መቃብር መስላችሁ አእምራቸው የምታዩ ውስጣችሁ ግን ስስት፣ ቅሚያ፣ ክፉ ነገር ያለበት ወዮላችሁ እያለ ገስጿቸዋል። ቤተ መቅደስ ላይ ይሸጡ ይለውጡ የነበሩትን ደግሞ በጅራፍ አባራሩ። ሁሉም አለ እንደ ጊዜው። ኢትዮጵያ እኮ እዚህ የደረሰችው አንድ ፊት ሲመቱ ሌላ በመስጠት አለ ያለ ወንድም ነው። ጠላት ሲመጣ ድዋ እየዘመቱ ማይጨው እየዘመቱ በጥንት ጀምሮ ጠላትን እየተቋቋሙ ነው የኖሩት። ራስን መከላከል አለ። ግን እንደተባለው በዚህ ዝም ብሎ በሆነ ጊዜ ብቻ ያሉትን ነገሮች ይዞ ሙሉውን ነገር ያለ መስማት ችግር ነው አንዱ እንጂ ከፊ ያስተምሮ አይደለም። ሙሉውን ስዕል ያለ ማየት እና ፍርሃትን ደግሞ ቅድም እንዳነሳሁት መንፈሳዊ የማስመሰል በጣም ከባድ ችግር አለ። እኔ ከፈራው ዝም ማለት ነው። ግን ፍርሃቴን መንፈሳዊ አስመስዬ በጥቅስ ደግፌ ልምጣ ማለት በጣም አደገኛ ነው። ሌላው ይሄ ማጆሪቲ ስሜት ብዙ ጊዜ ጎጂ ነው። ምንም አንሆንም፣ ምንም አይመጣብንም የሚለው ብዙ ሀገሮችንም እንደዚህ ጎድቷል። ሳይታወቅ ይሸረሸር ይጎዳና ችግሩ ከተደራረበ በኋላ በጣም ከረፈደ በኋላ የመንቃት አባዜን ያመጣል እና አንድ ህብረተሰብ ማጆሪቲ መሆኑ ከጉዳት ወይም ከጥፋት አይታደገውም። ችግሩን አውቆ ደግሞ ተገቢ ስራ መስራት ብቻ ነው የሚጠብቀው እንጂ ማጆሪቲ የሆነ የጠፉ ስንቶች አሉ። አሁን ኩርዶች ብዙ ናቸው መካከለኛ ምስራቅ፣ ግን ተበታትነው በሶሪያ፣ በኢራቅ፣ በቱርክ፣ በኢራቅ ብዙ ተበታትነው ነው ያሉት። አገር ለመመስረት እስካሁን አልቻሉም። እና ብዙ መሆን በራሱ ዝም ብሎ አይደለም። ኦርጋናይዝድ መሆን፣ ኮንሺየስ መሆን እና ፕሮአክቲቭ መሆን ማለት መደራጀት፣ ስራ ላይ ማተኮር እና ቀድሞ መስራት ነው ከጥፋት የሚታደገው እንጂ እንደው ዝም ብሎ እኛ እንደዚህ ነን ምናምን እያሉ የሚያስተኙ ልክ ህፃናት እንዲተኙ ተረት ነው ምናምን ይነገራቸዋል እንደሚባለው ወይ ህፃናትን ለማስተኛት የሚደረጉ ነገሮች እንዳሉት እንደዛ የሚያስተኙንን እየበረጥን ካደረግን ተኝተን በዛው ሳንነቃም ሁሉ ጉዳት ሊደርስ ይችላል። አዎ የት እንደተከታተላችሁት ነው እንግዲህ
መምራችን መምሪያ ያረጋል አበጋዝ ሰፋ አድርገው ተናግረዋል ምን ማለት እንደሆነ ማለት ነው። ስለዚህ ሰዎች ሊገሉን ሲመጡ ዝም ብሎ መገደል የለብንም፣ ራሳችንን መከላከል አለብን። ሰው እኛ አንገልም። ኦርቶዶክሳውያን ክርስቲያኖች ሰዎችን ለመግደል ሰዎችን ለማሳደድ አንጓዝም፣ አንሄድም። ሰዎች ግን ሊገሉን ሲመጡ ዝም ብለን መቀመጥ የለብን። ና ግደለን እያል ጽድቅ አይደለም ይሄ። ና ማለት ራስን መጠበቅ ያስፈልጋል ማለት ራሳችንን ልንከላከል ይገባል። እንግዲህ ይሄንን ነው የመንጋው መሪዎች እንግዲህ መስመር ማስያዝ አለባቸው ብለን የምናምነው። እሺ በመጨረሻ እንግዲህ ዛሬ መድኃኔዓለም ነው። አንዳንድ ነገር እንስማና በመጨረሻ ናቡቴን ደም ያረሳ እግዚአብሔር የአባቶቻችንን ደም አይረሳም። ማህተቡን ስንመለከት ጥቁር ነው። ጥቁር ማህተብ ለምን? ለዙቃላ ማን ፍትህ ሰጠ? ለአሰቦት ገዳም ማን ፍትህ ሰጠ? ዝም የሚለውን ትተን ይግባኝ ለክርስቶስ ማለት ይሻላል። ነገ መድኃኔዓለምን ዝክር የሚያዘክር ሰው ከሲኦል ነፍሳትን እንደሚያወጣ ግን ታውቃላችሁ። ይህንን ያወቅነው ደግሞ በአባታችን አቡነ መባጽዮን ገድል ላይ ተጽፎ ነው። እንኳን ለአባታችን ለአቡነ መባጽዮን ዓመታዊ የዕረፍት መታሰቢያ በዓል በሰላም አደረሳችሁ። የመድኃኔዓለምን ዝክር እያዘከረ አቡነ መባጽዮንን የማያውቅ ሰው ካለ ተጎድቷል። ምክንያቱም የመድኃኔዓለምን ዝክር ማዘከር ያወቅነውና የተማርነው በአባታችን አቡነ መባጽዮን አማካኝነት ነው። እኛ አባት ታላቅ ቃል ኪዳን ያላቸው ናቸው። ከሲኦል ነፍሳትን ያወጡ ነበር። እንዲሁም መቋሚያ ነበረቻቸው። እቺ መቋሚያቸውም የሚሞተውንና የማይሞተውን ሰው ለይታ ትናገር ነበር። እኛ አባታችን ታዲያ ነገ ጥቅምት 27 ቀን ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ሁላችሁም በኮሜንት አቡነ መባጽዮን በረከቶት ይደርብን እያላችሁ ለብዙዎች ይዳረስ ዘንድ ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት ያደረጋችሁ እስከ መጨረሻው ድረስ ተከታተሉ። አባታቸው ንቡረ እድ እናታቸው ደግሞ ሀብተ ጽዮን ይባላሉ። በሌላኛው ስማቸው ተክለ ማርያም ይባላሉ። ይህንን ስም ያወጣችላቸው እመቤታችን ናት። እመቤታችንን ከሕፃንነታቸው ጀምሮ እጅግ ይወዷት ነበረ። ትንሽ ልጅ ሳሉ አንድ ካህን ወደ ሀገራቸው በእንግድነት መጣና አባታቸው ሀብተ ጽዮን አሳደሩት። እንግዳው ካህንም የእመቤታችንን ስዕል ምስለ ፍቁር ወርዳን ይዞ ነበረ። ሲተኛም በራስጌው ያኖራት ስለነበረ በሀብተ ጽዮን ቤት አድሮ ጧት ተነስቶ ሲሄድ የእመቤታችንን ስዕል በራስጌው እንዳኖራት ረስቷት ሄደ። ያን ጊዜ ሕፃን የነበሩት አባ መባጽዮንም ስዕሏን ወስዶ ሳሟት፣ በእርሷም ደስ ተሰኙበት። ለሌላም ሰው አልሰጥም ብለው በአንገታቸው አሰሯት። ሀብተ ጽዮንም ይህችን የእንግዳ ካህን ንብረት የሆነችውን የእመቤታችንን ስዕል ከቤት እንዳስቀመጧት ኃጢአት ይሆንብኛል እንዳልሰጠው የታገኘዋለሁ እያሉ ሲጨነቁ ከዕለታት አንድ ቀን ያንን እንግዳ ካህን አገኙት። ባገኙትም ጊዜ ከቤት የተዋትን የእመቤታችንን ስዕል እንዲወስዷት ነገሩት። መጀመሪያም ሕፃን መባጽዮን እንዳገኛትና በጣም እንደወደዳት ለሌላ ሰውም አልሰጥም ብሎ በአንገቱ እንዳሰራት በግድም ቀምቶ እንዳስቀመጣት አባቱ ለቄሱ ነገሯ። እንግዳው ካህንም ይህን ሲሰማ ፈገግ ብሎ የስዕሊቱ ባለቤት እርሷ የሕፃኑ እንድትሆን ፈቅዳለታለች። ከኔ ዘንድ መሆኗ ፈቃዷ ቢሆንማ ኖሮ ባልተረሳች ነበረ። ለዛ ሊያገኛት እየተገባች ናት ካለ በኋላ እርስ በርሳቸው ሰላምታ ተሰጣጥቶ ተለያዩ። አቡነ መባጽዮን እድሜያቸው ከፍ ሲል ወላጆቻቸው ሚስት ሊድሩለት ሲሉ እርሳቸው ግን አላገባም ብሎ የዚህን ዓለም ጣም ንቀው መነኑ። ሂደው መነኮሱ። የምንኩስና ልብስን ከለበሱ ጊዜ ጀምሮ በበቅሎና በፈረስ ላይ ተቀምጠው አያውቁም። በአልጋም ሆነ በምንጣፍ ላይ አልተኙም። ይልቁንም የአንድ ሰው ሸክም የሚያህል ትልቅ ድንጋይ በደረታቸው ተሸክመው በአመድ ላይ ይተኙ ነበር እንጂ ከሰንበት ቀናት ውጪ ሲቀመጡም ድንጋዩን በራሳቸው ላይ ይሸከሙታል። ሲሰግዱም በጀርባቸው ያሉት ነበር። አባታችን ለቅዱስ ሥጋውና ለክብሩ ደግሞ እጅግ ትልቅ ክብር ስለነበራቸው አንድ የቆረበ ሰው ከቤተ ክርስቲያን ሲወጣ እንቅፋት መታው። ያ ሰውም ሲዳማ ያንን ደም ተቀብለው ጠጡት፣ እንዲሁም ደግሞ አፈሩንም ላሱት። ይህም የመድኃኔዓለምን ሥጋና ደም ከማክበራቸው የተነሳ ነው እንጂ ሌላ አይደለም። ጻድቁ ጌታችን በዕለተ ዓርብ መራራ ሞት መጠጣቱን አስታውሶ ሁልጊዜ ዓርብ ዓርብ እኮ ሲጠጡ ነበር። መድኃኔዓለምን በየጊዜው በሕፃን አምሳል ይገለጥላቸው ነበረ። በዕለተ ዓርብም እንደተሰቀለ ሆኖ ይገለጥላቸው ነበር። ዳግመኛም ጌታችን ለአቡነ መባጽዮን በመሠዊያው ላይ በነጭ በግ አምሳል ይገለጥላቸው ነበረ። መከራ ሞቱን እያስታወሱ ሰውነታቸውን ይጎዱ እንደነበረ በቅዱስ ገድላቸው ላይም እንዲህ ተብሎ ተጽፏል። በተቀደሰች በአርባ ጾምም የመድኃኔዓለምን ግርፋት እያሰበ ሰውነቱን እጅግ ገረፈ። ደሙ ከመሬት እስኪወርድ ድረስ ልቡንም አጥቶ ከምድር ላይ ወደቀ። የመድኃኔዓለምን መከራውን አስቦ እንደሞተም ሆነ። መድኃኔዓለምን ወደ አባታችን አቡነ መባጽዮን መጣና ተነስ፣ እኔ ቁስልን እፈውሳለሁ ብሎ የጀርባውን ቁስል ዳሰሰው። ምንም ሕማም እንዳላገኘ ሆነ። መድኃኔዓለምም አባታችንን በአንተ እጅ ራስን ትገድልን? እኔ እንኳን የተገደልኩት በአመፀኞች በአይሁድ እጅ ነው አለው። በዚያች ሰዓትም ጌታ የአቡነ መባጽዮንን ከንፈሮቹን ይዞ 3 ጊዜ እፍ አለበትና የከበረ ትንፋሽ ከትንፋሽ ጋር ይጨመር፣ ስጋም ከነፍስ ጋር የከበረ ይሆን አለው። አንተ በሬው እፍ ያልክበት የተቀደሰና የተከበረ ይሆን አለው። ጌታችንን ለአቡነ መባጽዮን የወርቅ በትር ሰጣቸው። በእርሷ ነፍሳትን ከሲኦል ያወጡባት ነበረ። መቋሚያቸው እርሳቸው ካረፉ በኋላ የሚሞተውን ሰው እየለየች ትናገር ነበር። አባታችን እንደ አቡነ ተክለ ሃይማኖት ወደ ሰማይ ቤት ኢየሩሳሌም መላእክት ተነጥቀው ተወስደው የሥላሴውን መንበር ከ24ቱ ካህናተ ሰማይ ጋር አጥነዋል። ጌታችን ከተረገመችና ከተወገዘች ዕፅ ጋር በተገናኘ ለአቡነ ዘርአ ቡሩክ ለአቡነ መባጽዮን ልዩ ምስጢር እንደነገራቸው በሁለቱ ቅዱሳን ገድላት ላይ በሰፊው ተጽፏል። አቡነ መባጽዮን በይበልጥ የሚታወቁት ሁልጊዜ ወር በገባ በ27 መድኃኔዓለምን አብልጦ በማዘከራቸው ነው። በዚህ ምክንያት እንዳንተም በየወሩ በ27 የሞቴን መታሰቢያ ለሚያደርግ ነፍሳትን ከሲኦል አወጣለታለሁ የሚል ድንቅ ቃል ኪዳንን ከጌታችን ተቀብሎበታል። ይኸውም የመድኃኔዓለምን የሞቱን መታሰቢያ የሚያደርግ ቢኖር ነፍሳትን ከሲኦል እንደሚያወጣ ሲነግራቸው ነው። ቅዱስ አባታችን ጌታዬ ፈጣሪዬ ሆይ በዓልህን አደርግ ዘንድ አንተ የምትወደውን ግለጥልኝ ብለው ጌታችንን ሲጠይቁት እርሱም የሞቴን መታሰቢያ ያደረገ እንደኔ ነፍሳትን ከዴን ያወጣል፣ በእኔ የሚያምን እኔ የምሰራውን ይሰራል፣ ከዚያም የበለጠ ይሰራል ብዬ በወንጌል እንደተናገርኩ አላቸው። ከዚህም በኋላ አባታችን ለልጆቻቸው እንዲህ ብለው መከሯቸው። ክርስቲያኖች ሁሉ የፈጣሪያችን የመድኃኔዓለም ክርስቶስን መታሰቢያ በዓሉን እናድርግ። የአባቶቻችን የሐዋርያት፣ የጻድቃን፣ የሰማዕታት፣ የመላእክት መታሰቢያቸው
አላቸው። ባረፉበትና በተሾሙበት ቀን ይከበራል። እነርሱን የፈጠራቸው እርሱ መድኃኔዓለም ነው። ያከበራቸው ከፍ ከፍ ያደረጋቸው ስማቸውን ለጠራ መታሰቢያቸውን ላደረገ እንደሚድን ቃል ኪዳን የሰጣቸው እርሱ ነው። የመድኃኔዓለምን የሞቱን መታሰቢያ ያደረገ ግን የተኮኑ ነፍሳትን ከደይን ያወጣል። በሞቱም ጊዜ ስቃይን አያያትም። እንዲህም ብሎ ለአቡነ መባጮን ነገራቸው። አቡነ መባጮንም እንዲህ ባለ ተጋድሎ ኑረው ባለ ረፍታቸውም እጅግ አብዝቶ በሚያዘክሩትና ዓመታዊ ክብረ በዓሉን ታስቦ በሚውለው በመድኃኔዓለም ቀን ጥቅምት 27 ቀን ነው። በረከታቸው ይደርብን ይቆያል። የተባረከ ይሁን፣ ደም የማያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጉ እንደ ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ሆይ አለ። ወደ ሰማይ እያየ የሰማይ አምላክ ይታረቀ። የሰማይ አምላክ እሺ በላችሁ፣ አመስግኑበት። መድኃኔዓለም ቢሰማን ቢታረቀን ሀገራችንን ሰላም ቢያደርጋት ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኔዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጠ፣ ሰላም ይስጠ። እስቲ አሁንም እጃችሁን ከፍ አድርጉና እግዚኦ ማረነ። ለተከታተላችሁት ነው መምህሮቻችን እንግዲህ በስፋት ነግረውናል። እግዚአብሔር አምላክ ለሁላችንም ሰላሙን ፍቅሩን ያምጣልን። ማድረግ ያለብን እንግዲህ በዚህ ሰዓት ፍትህ መጠየቃችንን አናቆም። ይሄ ነገር መፍትሄ እስኪያገኝ ድረስ ሁልጊዜ ዕለት ዕለት ድምጻችንን እናሰማለን፣ ዕለት ዕለት እንነጋገራለን። እንግዲህ እግዚአብሔር አምላክ ደግሞ እንደሚታረቀን እናምናለን፣ ወደሱም እንቀርባለን ማለት ነው። ወደሱም እንቀርባለን፣ እሱም ምሕረቱን ይልክልናል። እንግዲህ የሞቱ ወገኖቻችን እንግዲህ በአጸደ ገነት እንደሚሆኑ ምንም አንጠራጠር። ምክንያቱም ስለ ሃይማኖታቸው ስለሞቱ ማለት ነው። እኛም ደግሞ ያለነው በሃይማኖታችን ያጽናል፣ ሀገራችንን ሰላም ያርግልን። ይህን የመጣውን ቁጣ፣ መዓት፣ መቅሰፍት እግዚአብሔር አምላክ ከላያችን ላይ ያርቅልን። እግዚአብሔር በእውነት ያርቅልን። እሱ በቸርነቱ ጸሎት ልመናችንን ይስማ። ለወገኖቻችን ፍትህ እያላችሁ ጠይቁ። ሁልጊዜ ለቤተ ክርስቲያን ድምፅ ሁኑ፣ ጸሎት አድርጉ። ጸሎት ከምንም በላይ ኃይል አለው። ከእግዚአብሔር ጋር የምንነጋገርበት ቋንቋ ነውና በቻላችሁት አቅም ለጸሎት በቆማችሁ ጊዜ እችን ምስኪን ሀገራችሁንና ኢትዮጵያን ሃይማኖታችሁን አስቡ ለማለት ወዳለሁ። በሌላ ጊዜ እስክንገናኝ ቸር ወሬ መድኃኔዓለም በዕለተ ቀኑ ቸር ነገር ያሰማን። ቸር ቆዩልኝ።